በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 6 በዚህች ቀን ከግብጽ ደቡብ ዳፍራ ከሚባል አገር የከበረ አባት አባ ይስሐቅ ምስክር ሆኖ አረፈ። ለዚህም ቅዱስ በሌሊት ራእይ የእግዚአብሔር መልአክ ተገልጾለት የሰማዕትነትን አክሊል ትቀበል ዘንድ ጣዋ ወደሚባል አገር ሂድ አለው። ከዚያም በነጋ ጊዜ ከመሄዱ በፊት አባትና እናቱን ሊሰናበታቸው ተነሳ። ሁለተኛም የእግዚአብሔር መልአክ መጥቶ ከአገሩ እስካወጣውና ሀገረ ጣዋ እስካደረሰውም ድረስ እነርሱ በላዩ እያለቀሱ አልለቀቁትም። በደረሰም ጊዜ መኮንኑን በዚያ ከውሽባ ቤት አገኘው። ከዚያም በወጣ ጊዜ በክብር ባለቤት በጌታዬና በአምላኬ በመድኃኒቴ በኢየሱስ ክርስቶስ የማምን እኔ ክርስቲያን ነኝ ብሎ በመኮንኑ ፊት በግልጽ ጮኸ። ከኒቂዮስ ሀገርም እስኪመለስ ቅዱሱን ወስዶ እንዲጠብቀው ከወታደሮቹ አንዱን አዘዘው። ከዚያ ወታደርም ጋር ቅዱስ ይስሐቅ አልፎ ሲሄድ በመንገድ ዳር የተቀመጠ አንድ ዕውር የእግዚአብሔር ቅዱስ ሆይ ይቅር በለኝ ዓይኖቼንም አድንልኝ ብሎ ለመነው። አባ ይስሐቅም የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን ስለዚህ ዕውር ለመነው። ያን ጊዜም ዓይኖቹ ተገለጡ። ይህንንም ድንቅ ተአምር ወታደሩ አይቶ የክብር ባለቤት በሆነ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ አምኖ የክርስቲያን ወገን ሆነ። መኮንኑም በተመለሰ ጊዜ ያ ወታደር በመኮንኑ ፊት የክብር ባለቤት በሆነ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በመታመን ሰማዕት ሆኖ አክሊልን ተቀበለ። ከዚህም በኋላ መኮንኑ ቅዱስ ይስሐቅን ጽኑ ስቃይን አሰቃይቶ ወደ ሀገረ ብህንሳ ሰደደው። በዚያም አሰቃዩት። በመርከብም ሲወስዱት የጽዋ ውሃን ለመናቸው። ከቀዛፊዎቹም አንዱ አንድ ዓይኑ የታወረ ውሃን በጽዋ ሰጠው። የከበረ ይስሐቅም ያን ውሃ በላዩ ረጨ። ዓይኑም ድና እንደሌላይቱ ሆነች። ጽኑ ስቃይን የሚያሰቃዩት የብህንሳ ሀገር ሰዎችም ይህን ድንቅ ሥራ ባዩ ጊዜ ወደ መኮንኑ ወሰዱትና ብትገድለውም ብትተወውም አንተ ታውቃለህ አሉት። መኮንኑ ራሱን በሰይፍ እንዲቆርጡ ወዲያውኑ አዘዘ። የከበረች ራሱንም ቆረጡት። የምስክርነት አክሊልንም ተቀበለ። በዚያም ምዕመናን ሰዎች ነበሩ። የአባ ይስሐቅንም ሥጋ በሰረገላ ጭነው በበሮች እያሳቡ ዳፍራ ወደ ተባለ አገር አደረሱት። ያሻግሩትም ዘንድ መርከብ ባላገኙ ጊዜ ተሸክመው አሻግረው ወደ ቤቱ አደረሱት። ቤቱንም አፍርሰው በስሙ ቤተ ክርስቲያን አድርገው ሰሯት። ሥጋውንም በውስጡ አኖሩ። ከርሱም የሚያስደንቁ ብዙ ተአምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ እውነተኛ ምስክር ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለይስሐቅ በትዕግስተ ሕማም ዘታየለ ቀኖተ ሐጺን ርሱን አመ ውስተ እዝኑ ተተክለ ኢተግሰ አዲ ወይታንተለ ወድህረ በመጥባይት አጽፋረ ዴሁ ተነቅለ እንዘ ይወድው በቁስሉ ግንፋለ። በዚህችም ቀን የእስክንድርያ ቄስ የከበረ አባት አባ መቃርስ አረፈ። ይህም ቅዱስ በአባቱ በሚቀድመው በታላቁ በክቡር አባ መቃርስ ዘመን ለአስቄስ ገዳም አባት ሆኖ ብዙ ትርፋትን ሰራ። ስለርሱም እንዲህ ተባለ። አንዲት ዘሚት ነክሳው ገደላት። ከዚህም በኋላ ተጸጽቶ ነፍሱን ገሰጻት። ስለ ዘመሚቷም ሞት በበረሃ ወዳለ ወንዝ ወርዶ ሥጋውንም ለዘመሚት ገልጦ እንደ ዝልጉስ እስኪሆን በዚያ 6 ወር ኖረ። ከዚህ በኋላ ወደ በዓቱ ተመለሰ። መቃርስ እንደሆነም ማንም አላወቀውም። አንድ ጊዜም እየጸለየ 5 ቀን 5 ሌሊት ቆመ። ልቡም ወደ ሰማይ ተመስጧል። ሰይጣናትም እስከተቃጠሉ ድረስ ይህች ትጋትና ተጋድሎ ከሰራው ትሩፋት ሁሉ ትልቃለች አሉ። አንድ ጊዜም የራእይትን ቦታዎች ላይ ወዶ ወደ በረሃ ውስጥ ገባ። 10 ቀኖችም እየተጓዘ ኖረ።
በሚመስለውም ጊዜ ምልክት ሊሆኑት መንገዱን እንዳይስት ለምልክት ለሚያኖራቸው ሸንበቆች ከእርሱ ጋር ነበሩና በየመንገዱ ተከላቸው። በደከመም ጊዜ ጥቂት ሊያርፍ በምድር ላይ ተኝቶ ሳለም እነዚያን ሸንበቆች ሰይጣን ነቀላቸው። አስሮም በቅዱስ መቃርስ ራስጌ አኖራቸው። በነቃም ጊዜ አያቸውና ወዲያውኑ አጣቸው፣ አደነቀ። እንዲህ የሚልንም ቃልን ሰማ። መቃርስ ሆይ ሃይማኖት ካለህ አታወላውል፣ በሸንበቆችም አትታመን። የእስራኤልን ልጆች በበረሃ ሲመራቸው የነበረ የብርሃን ምሰሶ እርሱ እንደሚመራህ እመን እንጂ አትጠራጠር። ወዲያውኑም የብርሃን ምሰሶ አይቶ ተመለሰ። ከዚህም በኋላ በጎዳና ሳለ ተጠማ። እግዚአብሔርም ከበረሃ ላሞች አንዲቷን ልኮለት ወተቷን ጠጥቶ ረካ። ወደ በዓቱም ተመለሰ። በአንዲት ቀንም ጅብ ወደ እርሱ መጣ፣ ልብሱን ይዛ ትስብ ጀመር። እርሱም እስከ ዋሻዋ ተከተላት። 3 ልጆቿንም አወጣችለት። ባያቸውም ጊዜ እውሮች ሆነው አገኛቸው። ከልቦናም ሐሳብ የተነሳ ያችን ጅብ አደነቃት። ግልገሎቿንም ይዞ በዓይኖቻቸው ውስጥ ምራኩን ተፋ። አዳኝ በሆነ በመስቀል ምልክትም አማተበባቸው። ያን ጊዜ ድነው ከእናታቸው ኋላ ሮጡ፣ ጡቷንም ጠቡ። ከዚህ በኋላም ወደ በዓቱ ተመለሰ። እርሷም የበጋ ጎዛ መጣችለት። እርሱም ተቀብሎ በላዩ እየተኛ እስከሚያርፍበት ጊዜ በእርሱ ዘንድ አኖረው። በአንዲት ጊዜም ደግሞ ልብሱን ለውጦ በሕዝባዊ አምሳል ሆኖ ወደ አባ ጳኩሚስ ገዳም ሄደ። በታላቁም ጾም ሳይበላ ሳይጠጣ 40 መዓልት 40 ሌሊት ቆመ። የሚሰራውንም እንደቆመ ይታታ ነበር እንጂ አይቀመጥም። መነኮሳቱም አባ ጳኩሚስን ይህን ሰው ከኛ ዘንድ አውጣው፣ ሥጋ የለውምና አሉት። አባ ጳኩሚስም ስራውን ይገልጥልኝ ዘንድ እግዚአብሔርን እስከምለምነው ታገሱኝ አላቸው። በለመነውም ጊዜ የእስክንድሪያው መቃርስ እንደሆነ እግዚአብሔር አስረዳው። በዚያን ጊዜም አባ ጳኩሚስና መነኮሳት ሁሉ ወደ እርሱ ሄደው እጅ ነሱት። ከእርሱም ቡራኬ ተቀብለው ደስ ተሰኙበት። ወደ ቤተ መቅደስም ከሳቸው ጋር አስገቡት። በገዳም ውስጥም በስራቸው በመመካት በባልንጀሮቻቸው ላይ የሚታበዩ የዚህን ቅዱስ አባት የአባ መቃርስን ጸጋውን አይተው ትሑታኖች ሆኑ። ከዚህ በኋላም ወደ በዓቱ ወደ አስቄጥስ ገዳም ተመለሰ። በእስክንድርያ ሀገርም ዝናብ በተከለከለ ጊዜ ዝናብን እንዲያወርድ አንበጣንም እንዲያጠፋ ወደ እግዚአብሔር አብሮት ለመጸለይ ወደ እርሱ ይመጣ ዘንድ ሊቀ ጳጳሳት አባ ጢሞቴዎስ እየማለደ ላከበት። ያን ጊዜም ተነስቶ ወደ እስክንድርያ ሀገር ሄደ። ሕዝቡም በታላቅ ደስታ ተቀበሉት። በልቡም ጸለየ። ብዙ ዝናብም ዘነበ። ከዝናብ ብዛትም የተነሳ ምድሪቱ ትጠፋለች ብሎ እስኪያስቡ ድረስ 2 መዓልት 2 ሌሊት እየዘነበ ኖረ። እጅግም ፈርተው አባታችን ሆይ ዝናሙን አስወግዶ በልክ ይሆን ዘንድ እንዳንጠፋ ስለኛ ወደ እግዚአብሔር ጸልይ ብለው ለመኑት። ያን ጊዜም ጸለየ። ዝናቡን በርቶ በእግዚአብሔር ቸርነት ፀሐይ ወጣላቸው። ይህም አባት ብዙ ታላላቅ ትሩፋቶችን ሰርቷል። እግዚአብሔርም በእጆቹ ድንቆይ ተአምራትን ገለጠ። ርኩሳን አጋንንት ያደሩባቸውንና ብዙዎች በሽተኞችንም አዳናቸው። ይህ አባትም የሰራቸውን በጎ ስራዎች ሊቆጥሯቸው የሚችል የለም። አንድ ሰው በጎ ስራ እንደሰራ የሰማ እንደሆነ ሰውየው እንደሰራው እስከሚሰራ አይተኛም። የክብር ባለቤት ስለሆነ ስለ ጌታችንና ስለ አምላካችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ክቡር ደሙና ቅዱስ ሥጋው ምራቁን ሳይተፋ 60 ዓመት ኖረ። 100 ዓመት ከሆነውና ተጋድሎውንም ከፈጸመ በኋላ በበጎ ሽምግልና አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ለዘላለሙ ትኑር አሜን። ሰላም ለመቃርስ ህሊና መንፈስ ተውቦ መንገላ አርያም ያንብር ኃይለ መለኮት ሀበቦ ወጓላቲሃ ለዝብ ምህማመ ውረት ኦተመንድቦ ህየንታየ ላቲ በአጻቢሁ አቲቦ አነዳበ ጉሃበቶ አስቦ። በዚህች ዕለት የቅዱስ ኤስድሮስ አባት በእንደላዎስ በምስክርነት አረፈ። ደግሞም የምንኩስናን ሥራ ገንዘብ ካደረግኩ ይበቃኛል ብሎ ጵጵስና ልሾምም ያለ የጻድቁ የአባ አሞን የዕረፍቱ መታሰቢያ ነው። በረከታቸውም ከኛ ጋር ለዘላለሙ ትኑር አሜን። በዚህችም ቀን ቅድስት ዲላጊ
ከአራት ልጆቿ ጋር ምስክር ሆና አረፈች። እነርሱም ሱርስ፣ ጎርማን፣ ያፋ ናቸው። ይህችም ቅድስት በክብር ባለቤት ክርስቶስ ሃይማኖት የጸናች ናት። መኮንኑ አርያኖስም ሀገረ እስና በደረሰ ጊዜ ልጆቿን እየነዳች ተቀበለችው። በፊቱም ቁማ አርያኖስ ሆይ ሰማይንና ምድርን በውስጣቸውም ያለውን በፈጠረ በክብር ባለቤት በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ የምናምን ክርስቲያን ነን አለችው። ልጆቿም እንደርሷ እኛ ክርስቲያን ነን እያሉ በግልጽ ጮኹ። መኮንኑም ሰምቶ ቁጣን ተመላ፣ ራሳቸውንም በሰይፍ ቆረጠ። ምስክርነታቸውንም ፈጽመው ነፍሶቻቸውን ወደ ክብር ባለቤት ኢየሱስ ክርስቶስ መላእክት ወሰዱ። በረከታቸውም ከኛ ጋር ለዘላለሙ ትኑር አሜን። ሰላም ለኪ ሰማዕት ዲላጌ ሰናይተ ስም ዘሀገረስና ዘሃዳጌ ምስለ ደቂቅኪ 40 እምበለትንትጌ እምትስዌ ለአማለት ወምጣነ ታይርጌ ተመትሮ ክሳር አብደርኬ ዋሃረኪ ዮጊ። በዚህችም ዕለት ደግሞ ንጽህናን፣ ቅድስናን፣ ድንግልናን ገንዘብ ያደረገች ተሃራሚ ሰሎሜ አረፈች። ይህችም ቅድስ ወረብ ከሚባል አገር ናት። ወላጆቿም እግዚአብሔርን የሚፈሩ ናቸው። በበጎ አስተዳደግም አሳደጓት። ባደገችም ጊዜ እርሷ ሳትፈቅድ አንድ መኮንን አጭቶ በሰርግ አገባት። ያን ጊዜም አምላካዊ ኃይል ከልክሎት ወደ እርሷ መቅረብ አልቻለም፣ አባለ ዘሩ ተቀስፏልና። በእንደዚህም እያለች ራሷን ሰውራ በሌሊት ሄደች፣ በእግዚአብሔርም ኃይል አመለጠች። ቅዱሳን ባሉበትም ሁሉ በመዞር በጾም በጸሎት ተወስና እውነተኛ መንገድን ጌታ ይመራትም ዘንድ በቀንና በሌሊት ስትማለድ ኖረች። ጌታችንም ልመናዋን ሰምቶ ወደ ደብረ ሊባኖስ ገዳም አደረሳት። የመላእክት የሆነ አልባሰ ምንኩስናን በአባ ዮሐንስ ከማጅ ለብሳ የሰውን ልብ የሚያስደነግጥ ጽኑ ገርልን ተጋደለች። በጾም በጸሎት በተመሰገነ ገርልም ሁሉ የፍጹማን አባቶቻችን ጎዳና ተጓዘች። በመጽሐፈ ገርሏም እንደተጻፈ ብዙዎች ድንቆይ ተአምራትንም እስከማድረግ ደርሳ ከዚህ በኋላ በሰላም አረፈች። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቷ ይማረን፣ በረከቷም ከኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለሰሎሜ ጠባ ጸቃዋ መዓዝ ትያለድ አምሳለ ተግብሮታ ለንብ ምስለ ደናግል ትታሰይ በቤተ ከብካብ አይለቀ ስጋሃ በስቃይ ጻማ እጹብ እስከ ደይዋ በንስቲት መሶብ። በዚህችም ዕለት ገርሉን በሰይፍ የፈጸመ የከበረ አባት አባ ደናስዮስ አረፈ። እግዚአብሔርም በጸሎቱ ይማረን ለዘላለሙ አሜን። ሰላም ለደናስዮስ ለይስሐቅ ማይምሩ እስመተጸዮ በተአምሩ መኮንን ጠጋ ወለጸቀ ምስለ መንበሩ ከመይሁር ለምሳ ሀበተጽፈ ማይደሩ እስከ በመጥባሕት ፈጸማ ለበድሩ። ሰላም ለልደትከ ምነሆ ህሪት ማይፀ ዘያውዳ መልአክ በሰይፈ እሳት ርሱን ሲኖዳ ርእሶሙ ለባህታውያን ሄራን ከመገብረህው እምከ አመለሊከ ሕፃን መልልተ ድማየ ይንብር እዴከ ዘይም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 7 በዚች ቀን ለአባቶች ሊቃነ ጳጳሳት 20ኛ የሆነ የከበረ አባት የእስክንድርያ ሀገር ሊቀ ጳጳሳት ቅዱስ ሐዋርያ አትናቴዎስ አረፈም። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ምለተ ጸምዱከ ዘልፈ ለላነብብ ተወከዘ ንዴተ መጽሐፈ እንተረሰይከ እግዚኦ ጸሪቀ መለት ውኩበ መላቡ ላን ዘተርፈ ነቢያት፣ ቅዱሳን፣ ዋርያት፣ ሰባኪያን፣ ሰማዕቶ፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ኢራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንብቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት